ወደ ኤርትራ ድንበር የተንቀሳቀሰው የመከላከያ ጦርን የተመለከተ መረጃን ወደ እናንተ አደርሳለሁ። በእለቱ ዳግም ተመልሶ የመጣው ኤርትራን ወደ ኢትዮጵያ የመቀላቀል አጀንዳንም እንደዚሁ እንመለከት ይሆናል። ራሳቸውንም ያጠፉ ሰዎች ቁጥር በአሳሳቢ ሁኔታ እየጨመረ ይገኛል። አዲስ አበባን ጨምሮ በሌሎች የኢትዮጵያ አካባቢዎች በአንገታቸው ላይ ሲባጓ አጥልቀው አሊያም መርዝ ተጎንጭተው ነፍሳቸውን ከስጋቸው የሚለዩ ሰዎች ቁጥር እየጨመረ መጥቷል። በዚህ ጉዳይ የተሰማ ነገርን የምታደምጡም ይሆናል። ኮከብ የሌለው ባንዲራው ለብለባህል ተብሎ ስለታሰረው ግለሰብ የምላችሁ ነገር አለ። ማባሪያ ያጣው የባንዲራ ውዝግብን የተመለከተውን ጉዳይም እንቃኛለን። ወደ መረጃዎቹ ሳሻግራችሁ ከኤርትራው ጉዳይ ጋር በተያያዘ የተሰማውን አስቀድማለሁ። ወደ ኤርትራ ድንበር የተንቀሳቀሰ የመከላከያ ጦር እንዳለ ተሰምቷል። እንዲህ እንዳሁኑ ለጠብ የሚፈላለጉ ባለንጣዎች ከመሆናቸው አስቀድሞ የአብይን ወደ ስልጣን መምጣት ተከትሎ ኢሳያስ ከኢትዮጵያ ጋር ሲታረቁ ልክ በአጤ ኃይለ ሥላሴ ዘመን እንደሆነው ኤርትራ በኮንፌዴሬሽን ዳግም ከኢትዮጵያ ጋር የምትዋሃድበት እድል ስለመኖሩ ሲነገር ነበረ። ዛሬ ነገር ተቀይሮ አብይ በአሰብ በኩል ኢሳያስን ሊያጠቁ ነው፣ ኢሳያስም ለከባዱ ጦርነት ተዘጋጅተዋል የሚሉ የክራይሲስ ግሩፕ ትንታኔዎች ባናቱ መሰማታቸውን ይዘዋል። ይህ የአራት ኪሎ የወደብ ፖለቲካ ስጋቱ ነጩ ቤተ መንግሥት ደርሶ የታላቂቱን ሀገር ፖለቲከኞችም ስጋት ውስጥ ከቷል። በጎን ደግሞ አብይን ከኢሳያስ ለማስታረቅ የተነሱ ሀገራት መኖራቸው ተሰምቷል። ታዲያ በዚህ መሃል የኢትዮጵያና የኤርትራ የኮንፌዴሬሽን ሐሳብ ዳግም አጀንዳ ሆኖ ብቅ ብሏል። አራት ኪሎን ከአስመራ ጋር ለማደራደር ከመጋረጃው ጀርባ ብርቱ ጥረት በመደረግ ላይ ይገኛል። ለዚህ ደግሞ ገና አብይ ወደ ስልጣን እንደመጡ ከኢሳያስ ጋር ለፈጠሩት ወዳጅነት በቤተ መንግሥት ዕውቅና የሰጠችው ሪያድ ዋነኛ ተዋናይ ሆና ብቅ ብላለች። አሰብ ላይ ግዙፍ ኢንቨስትመንት ይዛ የመጣችው ሳውዲ በቅድሚያ አብይን ከኢሳያስ ማስታረቅ አለብኝ ብላ ስሌት እንደያዘች ነው የሚሰማው። በዚህ መሰረት ቻይና ጠቅላይ ሚኒስትር አብይ አህመድን እንደዚሁም ሳውዲ አረቢያ ኢሳያስ አፈወርቂን ለማሳመን እንቅስቃሴ ጀምረዋል ተብሏል። ሁለቱን መሪዎች በወደብ ጉዳይ ለማስማማት ቤጂንግና ሪያድ ተጠቃቅሰው እየተንቀሳቀሱ ነው። ጥረቱ ምን ያህል ይሳካል የሚለው ጥያቄ ሲሆን በተለይ ካይሮ ይህ እንዲሆን የምትፈልግ ባለመሆኗ በሂደቱ እክል መፍጠሯ የሚቀርም አይመስልም። ይህ በዚህ እንዳለ ኤርትራን በተመለከተ ሰሞኑን የተሰራጨው መረጃ በስፋት ካነጋገረ በኋላ ሐሰተኛ ሆኖ ተገኝቷል። የኤርትራ መንግስት በኮንፌዴሬሽን ከኢትዮጵያ ጋር ለመዋሃድ በሚያስችል ሁኔታ ላይ ለመነጋገር ዝግጁ እንደሆነ የሚገልጹ ዘገባዎች ናቸው ከሰሞኑ ሲሰራጩ የነበሩት። ይሁንና የኤርትራ መንግስት ምንም አይነት ፍላጎት እንዳላሳየና ያቀረበውም ጥያቄ እንደሌለ ተሰምቷል። የኢትዮጵያ እንደዚሁም ኤርትራ ውጥረት ገና ባልረገበበትና የአብይና ኢሳያስ ግንኙነት ባልተጠገነበት ሁናቴ ከሰሞኑ የተሰራጩት አይነት መረጃዎች ገና ከመነሻው ወቅቱን ይዋጁ እንዳልሆኑም መረዳት ይቻላል። በዚህ ወቅት እንኳንስ ኢሳያስ እንደዚህ አይነት ጥያቄ ሊያቀርቡ ቀርቶ በአሰብ ጉዳይ ያደረባቸው ስጋት ገና አልበረደም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአሰብ ወደብ ጉዳይ ከባድ ስጋት የፈጠረባቸው ሲሆን የኢትዮጵያ መንግስት በወደብ ጉዳይ ያራመደ ያለው ፖለቲካ አሰብ ላይ ያነጣጠረ መሆኑን በመጥቀስ ለዓለም አቀፉ ማህበረሰብ ልብ አድርጉልኝም ብለዋል። ይህ የኢሳያስ ስጋት በሌሎች መንግስታትም በኩል ያለ መሆኑን አንድ ዘገባ መልክቷል። አብይ በፑቲን መንገድ አሰብን እንደ ክሬሚያ ወደ ኢትዮጵያ የመጠቅለል ሐሳብ እንዳላቸው ለአራት ኪሎ ቅርብ የሆኑ ምንጮች በተደጋጋሚ ሲናገሩ ነበረ። አሜሪካ ጭምር አብይ አሰብን በኃይል ለመውሰድ ፍላጎት እንዳለው ተረድታለች ተብሏል። ምንም እንኳን አብይ ከኤርትራ ጋር መዋጋት አንፈልግም ቢሉም የአሜሪካ የውጭ ፖሊሲን የተመለከቱ መረጃዎችን በማጋራት የሚታወቀው ክራይሲስ ግሩፕ ዶክተር አብይ አህመድ አሰብን በጉልበት ይጠቀልላል የሚል ስጋት በአሜሪካ ዘንድ እንዳለ ባወጣው የጥናት መረጃ ተናግሯል። ይህ ተቋም ዋና መቀመጫው ቤልጅየም ብራስልስ ሲሆን ዋነኛ ዓላማው በሀገራት መካከል ውጥረት ሲነግስ ጦርነትን ለማስቀረት፣ ሰላምን ለማውረድ እንደዚሁም ለተለያዩ ሀገራት የፖሊሲ ጥናቶችን በማካሄድ ይታወቃል። ምንም እንኳን ጠቅላይ ሚኒስትሩ አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅሱም ዲፕሎማቶች ግን ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እንዳላቸው ተገልጿል። ይህ ስጋት በዋነኛነት የኢሳያስ አፈወርቂ ሲሆን ኢሳያስም ለዓለም መንግስታት
ልብ አድርጉልኝ የሚል መልእክት እስከ መስደድ ደርሰዋል። የመከላከያ 9ኛው እዝ መካናይዝድ ጦር ታንክና መድፍን ጨምሮ ሌሎች ከባባድ መሳሪያዎችን በአፋር በኩል ለአሰብ ቅርብ በሆነችው ቡሬ ላይ ማጥመዱን ከዚህ ቀደም የወጡ ዘገባዎች አመላክተዋል። ከጥቂት ሳምንታት በፊት ታንኮች፣ ሎሪዎች እንደዚሁም ቡልዶዘርን ጨምሮ ትልልቅ ወታደራዊ ኮንቮዮች በአፋር በኩል ወደ ትግራይ ምስራቃዊ ቦታ ሲጓጓዙ እንደነበረም ተዘግቧል። እነዚህ መሳሪያዎች ከኤርትራ ድንበር አቅራቢያና ከኤርትራ የአሰብ ወደብ በስተምዕራብ 70 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ቡሬ አቅንተዋል ነው የተባለው። ይህ በከባባድ የውጊያ መሳሪያዎች የተደራጀው ጦር በትግራይና በአፋር በኩል ባሉ የድንበር ስፍራዎች ላይ ስምሪት ወስዶ በመንቀሳቀስ ላይ ስለመሆኑ ተዘግቧል። ይህም በ4 ኪሎ በኩል ያለውን የጦርነት ዝግጅት የሚያሳይ ነው እየተባለ ይገኛል። በሌላ ዜና አዲስ አበባን ጨምሮ በሌሎች የኢትዮጵያ አካባቢዎች በአንገታቸው ላይ ሲባጎ አጥልቀው አሊያም መርዝን ተጎንጭተው ነፍሳቸውን ከስጋቸው የሚለዩ ሰዎች ቁጥር እየጨመረ መምጣቱ ተነግሯል። ቅርብ ጊዜ በአዲስ አበባ በመካሄድ ላይ ባለ የኮሪደር ልማትና የመልሶ ማልማት እንቅስቃሴ ሳቢያ ቤት ንብረታቸው በድንገት ወደ ትቢያነት የተቀየረባቸው ግለሰቦች ራሳቸውን በገመድ ሲጥ አድርገው መግደላቸው በስፋት ተዘግበው ነበረ። ታዲያ ሰሞኑን በወጣ ሪፖርት በአዲስ አበባ በሌሎችም ከተሞች ጭምር በኑሮ ውድነት ምሬትና በሰላም እጦት ፈተና ተስፋ በመቁረጥ መራሩን ጽዋ ተጎንጭተው ይችን ዓለም በፈቃዳቸው የሚሰናበቱ ሰዎች ቁጥር መጨመሩ ተሰምቷል። ባለፈው ሳምንት በወጣ አንድ ዘገባ በተያያዘው የ2017 ዓ.ም 7 ወራት ውስጥ ብቻ 40 የሚሆኑ ሰዎች ራሳቸውን ማጥፋታቸውን የቅዱስ ጳውሎስ ሆስፒታል ማስታወቁንና በየጊዜው ራሳቸው ላይ የሚጨክኑ ሰዎች ቁጥር እየጨመረ መምጣቱን ተናግረው ነበረ። ታዲያ ይህ አሳሳቢ ጉዳይ ከአዲስ አበባ ውጪ በአማራ ክልልም ስለመስተዋሉ ዛሬ የወጣ እንደሌላ ዘገባ አመላክቷል። በኢትዮጵያ ራስን ማጥፋት ሁኔታ ተደጋጋሚ በሆነ ሁኔታ እየተከሰተና ራሳቸውን የሚያጠፉ የሰዎች ቁጥር ከዕለት ወደ ዕለት እየጨመረ በመምጣቱ አሳሳቢነቱም ከፍተኛ ሆኗል ነው የተባለው። በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎችና የሕክምና ባለሙያዎች መናገራቸውን ጠቅሶ ዶይቼ ቬለ ዘግቧል። ራስን ለማጥፋት የአእምሮ ህመምና ቅጽበታዊ አጋጣሚዎች ምክንያቶች መሆናቸው የተገለጠ ሲሆን በባህር ዳር ፈለገ ሕይወት ሆስፒታል ባለፉት 7 ወራት ብቻ 156 ከራስ ማጥፋት ጋር በተያያዘ ወደ ሕክምና የመጡ ሰዎች መኖራቸውን አንድ የሕክምና ባለሙያ መናገራቸውን በዘገባው ላይ አስፍሮ ጠቅሷል። በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ኃላፊ ዶክተር ጓዴ ተዋበ ከአዲሱ ዓመት መግቢያ ጀምሮ ራስን ከማጥፋት ጋር በተያያዘ ጉዳተኞች ወደ ሆስፒታሉ መምጣታቸውን ነው የገለጹት። በሌላ ዜና ኮከብ የሌለው ባንዲራ ለብል ባህል ተብሎ የታሰረውን ግለሰብ የተመለከተውን ነገር ለአጋራ ማባሪያ ያጣ ነው የዚህ የባንዲራ ውዝግብ ጉዳይ። በኦሮሚያ ክልል ሻሸመኔ የሚኖሩ ራስ ተፈራውያን የሚለብሱት አረንጓዴ፣ ቢጫ፣ ቀይ አርማ ከባድ መዘዝ እያመጣባቸው ነው። እስራት፣ መፈናቀልና ሌላም መከራ እየደረሰባቸው እንደሆነም እየተሰማ ነው። በብሔር ብሔረሰቦች ቀን የአንበሳ ምስል መሃሉ ላይ ያለበት አረንጓዴ፣ ቢጫ፣ ቀይ ሰንደቅ ይዞ በመገኘቱና ከፍ አድርገው በማውለብለቡ አንድ የራስታዎች መሪ በፖሊስ ቁጥጥር ስር ውሏል። በአካባቢው ማህበረሰብ ዘንድ ኮከብ የሌለው ባንዲራን ጨምሮ አረንጓዴ፣ ቢጫ፣ ቀይ አርማ የቀድሞ ገዢ መንግስታት የጭቆና ምልክት ተደርጎ የሚወሰድ በመሆኑ ራስ ተፈራውያን ይህንን አርማ እንደ ቀድሞ በነጻነት መጠቀም አልቻሉም። ጉዳዩ ከዚህ የባሰ ሲሆን ራስ ተፈራውያኑ ከባድ የህልውና ስጋት ውስጥ መግባታቸውም ተሰምቷል። በአፄ ኃይለ ሥላሴ መልካም ፍቃድ በሻሸመኔ ቦታ ተሰጥቷቸው ሲኖሩ የቆዩት ራስ ተፈራውያን ከባድ የህልውና ስጋት ውስጥ ገብተዋል ነው የተባለው። ቤት መንጠቅ፣ ማፍረስና በግል ጥቃት በተደጋጋሚ እንደሚደርስባቸው የማህበረሰቡ አባላትም ይናገራሉ። በኢትዮጵያ በሻሸመኔ የሚኖሩ ራስ ተፈራውያን መንደራቸውን የቆረቆሩት እንደ አውሮፓውያኑ አቆጣጠር በ1950ዎቹ ውስጥ ነበረ። ንጉሱ ቀዳማዊ ኃይለ ሥላሴ በ500 ኤከር ወይም 202 ሄክታር መሬት ላይ እንዲኖሩ ግንባታን እንዲያደርጉ ፈቅደው ሰጥተው ነበረ። በዚህ መሬት ላይ ከጀማይካና ሌሎች ካሪቢያን ሀገራት የመጡ የራስ ተፈራውያን እምነት ተከታዮች የሚኖሩ ሲሆን ቁጥራቸው አሁን ላይ ወደ 250 መውረዱ ነው እየተነገረ ያለው። ለዚህ ምክንያቱ የአካባቢው ማህበረሰብ የራስ ተፈራውያን እምነትና እንደዚሁም ደግሞ ሰንደቃቸውን እንደ ጠላት በመቁጠር በንጉሱ ዘመን የተሰጣቸውን መሬት እንደሚነጥቅ በማሰብ መሆኑን አባላቱ ለዘ ጋርዲያን አስረድተዋል።
በቅርቡ ተደጋጋሚ እስሮች፣ በማህበረሰቡ አባላት ላይ የቡድን ጥቃት፣ ከቤት ማፈናቀሎችም ተበራክተዋል መባሉን ሰምተናል። ዘጋርዲያን በሻሸመኔ ስላሉ ራስታዎች ባወጣው ዘገባ ባለፈው ሳምንት የማህበረሰቡ መሪ ራስ ፓውል መታሰሩን ዘግቧል። ራስ ፓውል በብሔር ብሔረሰቦች ቀን የአንበሳ ምስል መሃሉ ላይ ያለበት አረንጓዴ፣ ቢጫ፣ ቀይ ሰንደቅ ይዞ በመገኘቱና ከፍ አድርጎም በማውለብለቡ ፖሊስ በቁጥጥር ስር እንደዋለው በዘገባው ተገልጿል። የራስታው ቤተሰቦች ጠበቆችን በመቅጠር በህግ ረገድ ጠንካራ ያለ ክርክር እያደረጉ ስለመሆኑ ነው ጋዜጣው ያሰፈረው። የአካባቢ ወጣቶች ተደራጅተው ራስታዎችን መተናኮልና ጥቃት ማድረሳቸው የተለመደ ተግባር መሆኑን ለዘጋርዲያን የማህበረሰቡ አባላት ተናግረዋል። እንደ አውሮፓውያን አቆጣጠር ከ2018 ወዲህ የሻሸመኔ የራስ ተፈሪያን ማህበረሰብ ህልውና አደጋ ላይ ወድቋል ነው የተባለው። የከተማው አስተዳደር ከማህበረሰቡ ላይ በርካታ መሬት የወሰደ ሲሆን ማህበረሰቡ በችሎት በመከራከር የተወሰኑን ለማስመለስ እንደቻለም ዘገባው ጠቁሟል። 2018 ላይ ዕውቁ የኦሮምኛ ሙዚቃ አርቲስት ሃጫሉ ሁንዴሳ መገደሉን ተከትሎ ሻሸመኔ ከፍተኛ የነውጥ ማዕከል የነበረች ሲሆን ራስ ተፈሪያንም የጥቃት ሰለባዎች እንደነበሩ ተሰምቷል።